ቡራው ዛሬም አልተቻለም። ያበደ ስጦታ ለቅመሟ ሰጥቷታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ተተረፍ ይበልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮ ወደ እናንተ ይደርሳሉ ማለት ነው። እንግዲህ የቅመሟ ቀብራራ ማለት ነው አልተቻለም ማለት ነው። ቅመሟን ፈታ እያደረጋት ይገኛል ማለት ነው። ቅመሟ እንግዲህ ደስተኛ በጣም እንደሆነች ትናንትና እየተናገረ የነበረ በጣም ከምል በላይ ደስተኛ ገነት የገባው ያህል ነው የመሰለኝ እያለች ነበረ። አዎ የሚወዱትን ሰው ይዞ እንዴት አይደሰትም ሰው? የሚወዱትን የሚያፈቅሩትን ሰው ይዞ በጣም ደግሞ አንድ ጋር በመኖር በመተሳሰብ ያለውን ነገር እሷ እንዳይከፋት ምክንያቱም ደስተኛ መሆኗን ስላወቀ ስለዚህ ለዛ ነው ለሷ ደስታ ብሎ ደግሞ በጣም ብዙ መስዋዕትነት ከፍሏል። እና እዚህ ጋር ደግሞ ተመስገን ጌታዬ እያለ ነበረ ማለት ነው። ምክንያቱም አይኑን ተመቶ ነበረ ባለፈው ቃት ያስተካክል ማለት ነው። እና ሁላችሁም እየጠየቃችሁት እንደሆነም ተናግሯል፣ አመስግኗል ሁላችሁንም ማለት ነው። እና ደግሞ ዛሬ እያበደ ስጦታ ነው የሰጣት። ስጦታው ምንድን ነው የሚለውን እነግራችኋለሁ። ሁላችሁም ይህን ቪዲዮ ትተው ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱት። እውነት ማመን ይከብዳል ማለት ነው ትከፈት ያለው እና ቤተሰቦቼ እውነት ለመናገር ሁልጊዜም ስጦታ ያበረክትላታል። ግን አሁን ላይ በጣም በተደጋጋሚ በጣም ደስ በሚሉ ሁኔታ እያሳለፉ ነው። እንግዲህ ደግሞ ተቃጣዮቹ ደግሞ እየተቃጠሉ ነው ማለት ነው፣ እየተቃጠሉ ነው። እና ደግሞ አንድ ነገር የሰማውን ነገር ቢኖር ማለት ነው በረኪና ወይም ክሎሮክስ የሚባለው ነገር በቃ በመቃጠላቸው የተነሳ እየጠፋ ነው አሉ። ምክንያቱም እንዳይጠጡ ማለት ነው። እና እንግዲህ ተቃጣሊዎቹ ምንም ማድረግ አይቻልም፣ ትትቃጠሉ ትኖራላችሁ ማለት ነው። እነሱ ደግሞ ወደፊት መሄዳቸውን አያውቁም። ወደፊት ነው ወደፊት መራመዳቸውን ምንም ነገር የሚያስቆማቸውም ነገር የለም፣ አያውቁምም። እና አሁን ላይ ደግሞ በጣም የበለጠ የተመቻቸ ነገር እያደረጉ ስለሆነ በጣም ደስ ይላል። እውነት ለመናገር በጣም እኔ በራሴ ደስ ብሎኛል። እውነት ለመናገር በተለይ ትናንትና ቅመሟ ያደረገችውን እንግዲህ ካሁን በኋላ አንተ እዚህ ቤት ውስጥ ያስገባኝ ለእኔ ደስታ ብለህ ለእኔ ብዙ መስዋዕትነት ከፍለህልኛል። ስለዚህ አሁን ላይ ደግሞ እኔ አንተን ደስተኛ ማድረግ ቤቴን ማዕዳት እንዲሁም ደግሞ ትመጣ አንተን በቻልኩት አቅም ለማስደሰት እሞክራለሁ ብላለች። አዎ ማስደሰት አለብሽ፣ ወደሽ ምክንያቱም በግድሽ ማለት ነው ቅመሟ። ስለዚህ በደንብ ደስተኛ እንዲሆን በቃ ጭቅጭቅ ነገር ምናምን የሌለበት በቃ ፍቅር ከሆነ በነገራችን ለቤታችሁ ሙሉ የሆነ በቃ ሙሉ በራሱ ጊዜ ዱንያዋ እንዳለ ሰተት ብላ ነው የምገባው እውነት ለመናገር ማለት ነው። እና ስለዚህ ጭቅጭቅ ነገር ምናምን የሌለበት በቃ የሰው ወሬ ምናምን የሌለበት ከሆነ እውነት ምንም እኔ ልነግራችሁ አልችልም ማለት ነው። እና ሁላችሁም በነገራችን ላይ እነሷ እንዲሆኑ በጣም ደስ ያላችሁ እህት ወንድሞቼ በጣም ከምላችሁ በላይ አላችሁ። ግን እንደዛ ሆኖ ደግሞ ደስ ያላላችሁ ደግሞ በጣም ጥቂት የምትባሉ አላችሁ። እንግዲህ ምንም ማድረግ አይቻልም። ለዛ ደግሞ ጨጓራችሁን አትታመሙ፣ በልክ ሆኑ፣ ሰከን በሉ ማለት ነው። ሰከን ማድረግ አንዳንድ ጊዜ ዋጋ ያስከፍላል ብዬ አስባለሁ። ሰከን ብትሉ ጥሩ ነው። አለቅጥ ወደ ላይ ባትሰቀሉ ባትንገበገቡ ጥሩ ነው ብዬ ነው የማስበው። እዚህ ጋር መናገር አልፈልግም፣ ብዙ ነገር የምትሉ ልጆች አላችሁ ማለት ነው። ግን ይሄ ነገር ምንም አያዋጣንም፣ ለማንኛችንም አይበጀንም፣ አያዋጣንም። እውነት ለመናገር ማለት ነው። አንድ ሰው አገኘ ሰርቶ ተለወጠ። አንድ ሰው ተተለወጠ፣ ያ ሰው ደግሞ ሌላን ሰው ይለውጣል። ይሄን ደግሞ ማወቅ አለባችሁ። ያ ሰው ደግሞ ያንን ትለውጥ፣ ያኛው ደግሞ ያንን ሌላውን ይለውጣል። ስለዚህ ይሄ ነገር እንደዚህ በቃ ከፍ እያለ ይሄ ሰው ዝቅ ለማድረግ ሳይሆን ያንን ሰው ከፍ ለማድረግ ነው ማድረግ ያለብን። ምክንያቱም እርስ በርስ ይነሳል። ወጣቱ ስራ መፍጠር ይቻላል። እና ስለዚህ ዝቅተኛ ሆናችሁ ሁልጊዜ አትቅሩ። አይምሯችሁን በደንብ አስተካክሉት። ከፍ በአሁኑ ሰዓት እኔ እኮ የሚገርመኝ ነገር አሁን ላይ እኮ ዛሬ የተወለደችው ልጅ ለነገ ትልቅ ነገር ነው ይዛ የምትመጣው።
እውነት በጣም ብዙ ነገር አስባ ነው የምመጣው በአሁን ሰዓት ማለት ነው። አይደለም እንኳን ትልልቅ ሆነን ማለት ነው። እና የሰውን ዝቅተኝነት፣ የሰውን መጣል፣ የሰውን እንዲወርቅ ማድረግ የምታደርጉ ልጆች እውነት ልቦና ይስጣችሁ። ደግሜ ደጋግሜ ተናግሬያለሁ። ልቦና አሁንም ይስጣችሁ። እውነቴን ነው። እና ሳማት፣ እንደዚህ አደረጋት፣ በዚህ ወጣ በዚህ ወረደ፣ ምን አገባችሁ? አያገባችሁም። ቢስማት ምን ቢያረጋት ምን ያረጋት የእሱ ናት እኮ ታውቃላችሁ አይደል? ስለዚህ የማንም አይደለም። እና ስለዚህ አብሯት እየኖረ ነው፣ የራሱ ናት። ቢስማት ምን ቢያረጋት ምን ቢያረጋት ምንም የሚያገባችሁ ነገር የለም። እና ስለዚህ እናንተ ክፉ ነገር የምታስቡ ልጆች ልቦና፣ አሁንም ደግሜ ደጋግሜ የምነግራችሁ ነገር ልቦና ይስጣችሁ። እውነት ፈጣሪ ልቦናችሁን በቃ አሌለ ርኅሩህ አዛኝ ያደርግላችሁ ብዬ ነው የማስበው። እና ቤተሰቦቼ ደግሞ ደስ ያላችሁ ደግሞ እውነት ለእናንተም ደስታን ለእናንተም ፍቅርን አላህ ይስጣችሁ። ባላችሁበት ሁላ ፈጣሪ ይጠብቃችሁ ማለት ነው። የሰው ደስታ የሚያስደስታችሁ ሁላ እና ይሄ ነገር በሁላችንም ላይ በእነሱ ላይ ብቻ አይደለም። እውነት ለመናገር እኔ በእነሱ ወክል አይደለም፣ ለማንኛችንም ቢሆን ይሄ ነገር ማለት መቼም ምቀኛ አያጣንም እኮ ማንኛችንም አያጣንም። ግን እንደዚህ ያህል መሄድ ርቆ መሄድ በጣም ይከብዳል፣ እውነት ለመናገር ማለት ነው። እነሱ ለሚኖሩት፣ እነሱ ለሚያደርጉት፣ እነሱ ለሚሰሩት እንደዚህ የምትቃጠሉ ልጆች እኔ እንደው ግራ ግብት ይለኛል አንዳንድ ጊዜ ታስበው ማለት ነው። ለማን ነው እንደዚህ የሚሆነው? ለምን ተብሎ ነው ይሄን ነገር እንደዚህ አንድ ሰው ለሰው እንደዚህ ጥሩ ነገር የማያስበው መልካም ነገር አንድ ልቦና የሌለው ለምንድን ነው ብዬ ራሴን በራሴ ወቅሳለሁ አንዳንድ ጊዜ ታስበው ማለት ነው። ማለት ትመለከታቸው አነጋገራቸው ምናምን ነገር ግርም ይሉኛል። በተለይ አሁን ቲክቶክ ላይ ማለት ነው ግሩፕ ይፈጥሩና በቃ ቁጭ ብለው በቃ አንዱን ይዘቀዝቃሉ፣ አንዱን ያነሳሉ፣ አንዱን ይጥላሉ። በቃ ሌላ ነገር የላቸውም። እና ይሄን ነገር ባታደርጉ ጥሩ ነው፣ ለእናንተም ጥሩ አይደለም። ስለዚህ ፍቅርን፣ ሰላምን፣ አንድነትን ስበኩ። ወዳችኋለሁ። ባይ ባይ። መልካም